ቤት ገብቶ ይወቅ ባላቅም የሳሪን ቤት ያውቀዋል፣ የመሲን ቤት ያውቀዋል። አስፈላጊ ከሆነ መጥቶ እዛ ሊያናግረን ይችል ነበር። ከዛም አልፎ ተርፎ ደውሎ ማናገር ሲችል ስለምን እንደሚያወራ አላቅም፣ ምን እንደሆነ ችግሩ አላቅም። ምን እያወራ እንዳለ ምንም የሚገባኝ ነገር የለም። ግን አንድ ሰው ራሱን ለመሸፈን ራሱን ከተጠያቂነት ለማውጣት ሲል እኛን የማይመለከተንን ሰዎች ምንም ስለ ጉዳዩ የማይመለከት ጭራስስ ተበዳይ የሆነ ሙኒት ሌባ ሳሪ ማድሪሹ መሲ ማድሪሹ ማለት የምትችለው ማነህ አንተ? እንዲህ ስላልሽኝ እንዲህ ስላደረግሽኝ እኔ ያልኩህ ነገር ካለ እኔ ያደረግኩህ ነገር ካለ ብትፈልግ እቤት ጠርተኸኝ ብትፈልግ ደውለህልኝ ብትፈልግ በፈለገው መንገድ ጥያቄ ማቅረብ ስትችል እዚህ ጋር መተግን ሲጀመር ስጠብቅ የነበረው ካንተ አፍ መስማትን ነው። እኔ ዛሬ አይደለም ስለዚህ ጉዳይ ስሰማ የነበረው ግን ካንተ አፍ መስማትን ስፈልግ ስለነበር ስለሰማሁም ደግሞ እኔ በራሴ መንገድ እሄዳለሁ። አሁን በግልጽ የምነግርህ ነገር ቢኖር ምንድነው ችግርህ? እኛ ተበዳዮች ነን። ቢሆንም ግን ወዳም ተሳሳተች ተገዳም ተሳሳተች ምንም ብላ ተሳሳተች፣ የሰው ልጅ አብሮ ያሳለፈው ታሪክ እስካለው ድረስ ክፉና ደግ አብረን እስካሳለፍን ድረስ ይቅርታ ስትል ደግሞ ይቅርታን እንቀበላለን። ከልባችን እንቀበል፣ ከጭንቅላታችን ከአንገታችን ማንም አይመለከተው። መቀበል የምንፈልገው መንገድ ይቅርታውን ተቀብለናል። እንተን መጫጫህ አልነበረብንም። እዚህ ጋር መተን መንጫጫት አልነበረብንም። እንደ ትልቅ ሰው ተነጋግረን ይቅር ማለት ይቅርታ መጠየቅ የሚገባትን ጠይቃ ይቅር ማለት ያለብንን ይቅር ብለን እዚህ ጋር መጣን። ህዝቡን ይቅርታ ልጠይቅ ነው የመጣችው። ከዛ በኋላ ደግሞ ለምን ከሌ ይቅርታ አልተጠየቀም፣ ለምን እንደዚህ ተባለ እንደዛ ተባለ። እናንተ ለምን አትጠይቁም? ባለ ጉዳዩዋ የጉዳዩ ባለቤት እያለች ለምን አትጠይቋትም? ለምን እከሌን ይቅርታ አልጠየቅሽም፣ ለምን ስለ ከሌ ሐቁን አላወጣሽም ብላችሁ ለምን አልጠየቋችኋትም? ያወራችዋ እያለች ያቀበለችዋ ለምንድን ነው እኛ ላይ ትኩረት ያደረከው? የራሳችሁን ነገር ለመድፈን እናንተን ከተጠያቂነት ለማውጣት ራሳችሁን ከተጠያቂነት ለማውጣት ነው። ምንም ከተጠያቂነት የሚያወጣ ነገር የለም። ማናወራው ማናለው ከየት መጣ ሲባል እኮ እናንተ ጋር ይደርሳል። ያንን ለመሸፈን እኛ ላይ የምትዘፈዝፉት ምን ስላደረግን ነው? እውነቱን ማን ነገራቸው? እየሰማን እኮ የታዘብናቸው እኛም ብዙ ነገሮች ነበሩ። አውጥተን ግን የማውራት ግዴታም የለብንም አመላችንም አይደለም። አመል ያለበት አወራና የሁሉ ነገር መጣ። ግን ቁጭ አድርጎ ሙኒት ሌባ የምትለው ስለምኑ ነው? እኔ እኮ አንድ ጀግና ሴት ነኝ። ስራ ሲበላሽብኝ እንዳንተ አይነት ሰዎችና ሌሎች ሳያወሩት በፊት ስራ ተበላሽቶብኛል። የሴቶች ስራ አቁሜያለሁ። የተከፈለ ብር እየመለስኩኝ ነው ብዬ የተናገርኩት ጀግና ሴት ነኝ። የትኛውም ደላላ ስራ ሲበላሽበትም ሆነ ምንም ሲልበት እዚህ ጋር መጥቶ እንዲህ ነው ያለ የለም። እኔ የመጀመሪያዋ ሴት ነኝ። በተግባርም አሳይቻለሁ። ሰው ያደረገውን መልካም ነገር መናገር አታውቁም። በአንድ ቀን ተደፋፈነ። ሀቢባ ብትናገር ሀቢባን ሰደባችሁ። መብረቁ ቢናገር የሆነ ነገር አግኝቶ ነው አላችሁ። እኔ እኮ የከፈልኩበትን የመለስኩትን ብር ደረሰኝ እየሰጠው ነው በራሳችሁ ፍቃድ። ለእኛ መክሰሻ ቦታችን ነው ብላችሁ ሄዳችሁበት ነው 6 ወር የተፈቀደልኝ አይደለ እንዴ? እንዲያውም በመንግስት ቢሆን ይሻለኝ ነበረ። 2 ዓመት ይፈቀድልኝ ነበር። ያንን ማሸማቀቂያ ማድረግህ ነው አንተ ሌባ የምትል። ምንድነው ለእኔ የደበክልኝ? ምንድነው? ምን አርገህልኝ ነው? ምን የደበክልኝ? ምንድነው የደበክልኝ ለእኔ? የትኛውን ሚሊዮን ወይም የትኛውን ወንጀሌን ለኔ? እኔ እናንተ በስልክ እንኳን ያወራ ነው በመባ ኬዝ
ያን ሰዓት አጓርተኸኛል። በተረፈ ይሄ ችግር እንኳን ሲገጥመኝ የፈረደባቸው ቅን የማዳም ቅመሞች ጓደኞቼ የሚያውቁኝ አይዞሽ እናግዝሽ ምን እንተባበርሽ አይደለም ሀገር ውስጥ ያሉ ከሀገር ውጭ ያሉ እንኳን ጠይቀውኛል። ኖ ግድ የለም እየሰራው ራሴ ነኝ የማስተካከል አመሰግናለሁ። ስለ አንተ ደውለ አይዞሽ ሙኒት ብለኸኝ ነበር። አሁን መተህ ደብቄልሽ ምኑን ነው የደበክልኝ? የትኛውን ነገር ምን ኖሮኝ ነው አንተ የደበክልኝ? አሁንም ድንበሩን ማንም ካለፈ መንካት የማይገባውን ፓርት ከነካ ማንንም አለቅም። አስይዛለሁ ብለሽ አውርተሻል። ለምን ምን ነበርና በእኔ እናንተ መሃል የትኛው ግጭታችን ነው እኔ እንዳስይዘህ የሚያደርገው? ምንም አይነት ነገር አልነበረም በመሃላችን። አንተን ለማስያዝ የሚያስደርገኝ ምንም አይነት ነገር የለም። አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ። ለከሬ አወራሽ የምትለው ለአንተም ነግሬሃለሁ። ይሁን እዚህ ጋር እነግርሃለሁ። አብራችሁ አውርታችሁ ፈትፍታችሁ ምን ብላችሁ ካባዛችሁ እናንተን ካላችሁ በኋላ እኔ ጋር የምትመጡበት ሰበብ ወይ ሳራ ጋር ወይ መሲ ጋር የምትመጡበት ሰበብ ምንድን ነው? እኔ አቶ ወርቁ አይተነህን አደንቀዋለሁ። እንደ ማንኛውም ኢትዮጵያዊ ህዝቡን ስለሚረዳ መልካም ስራ ስለሚሰራው ወጣቶቹን ስለሚያበረታታ በነከሌና ከሌ ሰበብ ሳገኘው የነበርኩት ይገባሃል። ራሴን በራሴ ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄለን አስቀምጠህ ለምን አታነጋግራቸው? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ እውነት ካሳዘነህ አንተ እውነት ከተሰማ ይሄን ለምን አታደርግም? ለሙን ይደብቅላታለውና ሳሪን ረድቻለውና ብድግ ቁጭ አድርጊያቸዋለውና ምን እናርግኛ? አውሪው ነጋሪው ሁሉም አሉ አይደለ እንዴ? ለሌላ ነገር እንደምታርበደብዳቸው በምላስ እንደምታንጫጫቸው ቁጭ አድርገህ መጠየቅ መብትህ ነው። ለምን ወደኛ ዞርክ እንዴ? አንተ አባቴ ነህ ባሌ ነህ ማነህ? ይቅር እንድልና እንዳልል የምትከለክለኝ በምን ሰበብ? ቤቱ ክፍት ነው። ናና ተናገር የደበክልኝን ነገር በሚሊዮኖች ታሪክ የትኛውን ታሪክ ናና ተናገር። ለምን ስሟ በደህና ነገር ተጠራ? ችግር አለብህ? ለገዛ ወንድምህ ባደረኩት ነገር እሷ ለምን ተጠራች? ችግር አለብህ? ሂድና ከነሱ ጋር ተነጋገር። ወይም ደግሞ ያደረኩትን አንተም አድርግ። 1000 ሆነ 2000 5000 ሆነ 10000 አንተም አድርግ አብረህ። እኔ እንድታውቁልኝ ብዬ ያደረኩት ነገር የለም። እርስ በእርሳችሁ አውርታችሁ ያወቃችሁት አይደለ እንዴ? ሲደረግ መከራ፣ ዝም ሲባል መከራ። ምን ይደረግ? ምንድነው የሚፈለገው? አንተ ስንቱን ሰው እያሸማቀክ ትኖራለህ? በሴትነታችን ክብራችንን ስለምንፈልግ ነው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ ለማናችንም ቢሆን አተነህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ አንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለውኛው የደበክልኝንም ና ንገራቸው አለሁኝ። ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሀቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለውኝ። ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆን እንዲለኝም አልፈልግም። እኔ ግን አለው። ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ
በመነጋገር የሚያምን ስነ ስርዓት ያለው ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ ቀይ መስመር ሲያልፍ ማንም አይለቅላችሁም። ይሄንን ወቁ። ጥያቄ እኮ አለ። ብለሻል አላልሽም ስትሏት እኮ አልኩኝ አላልኩም ትላለች አይደለ? ወይም ደግሞ ማን ብሏት እንዳለች ትናገራለች። እናንተ ጉዳዩን ከማወጣጣት ይልቅ እውነት ነው ውሸት ነው ከማለት ይልቅ እነሱ አንድ ላይ መጡ። ምን እንሁን? ምን ሆነን እንምጣ? በየግላችን ነበር እየመጣን ይቅርታ መባባል ያለብን። ግሩፕ ሆኑ። ዛሬ ነው እንዴ እኛ ግሩፕነት? አንተ አብረህን ስትቀመጥ አልነበር እንዴ ከኛ ግሩፕ ጋር አብረህን ጥያቄ ስትመልስ ወይም ደግሞ የተወሳሰበ ነገር ስትፈታ አልነበር እንዴ? የኛ ግሩፕነት ዛሬ ያሳሰበው ለምንድን ነው? ጥሩት ወይስ እኔ ስወጣ ብቻ ነው እየገባ የሚሳደበው? ከሰው ፊት የማያወራ ሰው ደግሞ ተቀባይነት የለውም። አልተኛም አለ ጥሩት። አህያውን ፈርቶ ዳውላውን ያወራችው አያለች፣ ያቀበለችው አያለች። ምንኛ ላይ ያንጠለጥልሃል? እንደደበክልኝ ምናና ተናገር። ሬዲ ነኝ። ምንም የተደበቀ ህይወት እንዲኖረኝ አልፈልግም። እኔ ግልጽ አደርግላቸውና እኔ ስወጣ ወይም ደግሞ ሌላ ቤት ሄደ ለማውራት ከሆነ እኔ አንተን ቁጭ ብዬ ሳልተኛ ጥበቃ አላድርም። ለጊዜው ከይቅርታ ጋር ከሱ ጋር አግባብ የሌላቸው ሰዎች አይግቡ። ሌላ ነገር መምሰል የለበትም። ስለዚህ የተደበቀ ነገር የለኝም ማለት ነው። መጥቶ ድብቁን ነገር የሚናገር ሰው ከሌለ የተደበቀ ነገር የለኝም ማለት ነው። ሳሪ መሲ ሰኒ ማንም ሰው ማለት የሚፈልገው ነገር ካለ በሉ። ከሌለ ጠያቂ ከሌለኝ እወጣለሁኝ። እኔ የመጣሁት የምጠየቀው ነገር ካለ መልስ ለመስጠት ነው። ጥያቄ የለኝም። ምክንያቱም እኔ ተረጅም አይደለሁም፣ ተረድቼም አላውቅም። እኔ እርዱኝም ብዬ ጽፌም ምንም አላውቅም። ከይቅርታ ጋር ማንም ሰው ጊፍት ሲሰጠኝ እቀበላለሁ። እንዲህ አይነቱ ነገር ስህተትና ኃጢአት ከሆነ ደግሞ የተሰጠኝን ብር መመለስ እችላለሁ። ከዛ ውጪ ምንም አይነት ነገር የለብኝም። ተረድቼም አላውቅም፣ ወደፊትም አልረዳም። እግዚአብሔር ይመስገን ሰርቼ የማድርሰው ነኝ። ይሄንን ብቻ ነው። ከዛ ውጪ የሚጠይቀኝ ሰው ካለ ደግሞ መጥቶ ይጠይቀኝ። ጨርሻለሁ። ከስተመር ስላለ ነው ከይቅርታ
እኔ ላውራ ስልክ ገብቶብኝ ነበረ። እንዴት ናችሁ? 9500 ሰው ነው። በስማም ለወሬ ያላችሁ ጉጉት። ግን የእርዳታም ይሁን የግለሰብ ብር የበላሁት ካለ በመረጃና በማስረጃ ለዚህ ህዝብ አስረክቡና ህዝቡ ፎቶዬን ዘቅዝቆ የሳውዲው ከዱባዩ ወደ ባህሬን እያሸጋገሩ ርግጥ ያርጉኝ። የሰው ሀቅ የበላሁት የእርዳታ የበላሁት ካለ አለቀ። ከዛ በተረፈ ግን እኔ ስፔሻሊ እኛ አንድ ቀን የተባለውን እኔ አሁንም ስም እንዳልጠራ ነው። ገባችሁ? ተከበሩትን ሰው አልጠራንም። እስክታም ሲወረድ የተቀበሉት የቀመሱት ሌሎቹ ሆነው በቃ እንደ ጦስ ዶሮ ሁሉም ቦታ ላይ መሲ ብርጅስቶን ጡል ስለምል ብቻ አይ በቃ መሲ ላይ ይደፍደፍ፣ አይ ችግር የለውም እንደ ጦስ ምን እንዳገናኛችሁ እናንተ ነው እኛ ስለማናቅ ነው። እኔ በበኩሌ ስለማላቅ ነው ቤቴን የከፈትኩት። ለመሰደብ ያበቃኝ ነገር ምን እንደሆነ ስለማላቅ ነው ቤቴን የከፈትኩት። ምናልባት በሰው ቤትም እንደ ልቤ ላልናገር ስለምችል በሚል ማለት ነው። ኦኬ፣ እሷ ስልክ ገብቶባት ነው መሰለኝ። ኔትወርኳን ያስወረዳት ወይስ ምንድነው? ቢ ተደውሎባት ይሆናል። ትመጣለች። እንደሚል ብታዩ ሸክላ በጣም ውድ እኮ ነው። በዛ ላይ ይሰበራሉ ማሪ። እናንተ አላስወረዳችኋትም አይደለ? በራሷ ነው የወረደችው። እኔ አላስወረድኳትም እንጃ እንግዲህ። ስለዚህ ካላስ መቶ የሚጠይቀኝ ሰው ስልክ ገብቶባት ኦኬ وبينما تتمكن شركات الطيران المرافقة وضعت لوفتهانزا موعدا نهائيا ميطالش عند بابا لاكي ميطا تعليقا حتى أواخر مايو 2026 مونيت وي ሉጣል ይርልሽት ወይስ እንዴት ነው? እሺ ጫጩ እዚህ ቤት አንድ ሰው ልቦልክ ከይቅርታ ጋር እሺ ለሄድ ነው። እሺ ጋይስ ሁለት አርጊው ሳሪ በነካጅሽ። አይ እዚህ ጋር ቆይ ይከብሱትን ግን አትንኪ። ላ አይደል